ኦርቶዶክስን መጥላት እውነተኛ ክርስትና እየመሰለን ያለንበት ዘመን ነው። በተለይ ጴንጤ ይሄንን አርማ እያውለበለበ ነው። ይሄ ስሙልኝ፣ ጴንጤ ኦርቶዶክስን መጥላት እንደ አርማ እያውለበለበ ነው። ትሰማለህ? አዎ፣ ጴንጤ ማለት ኦርቶዶክስን በመጥላት አርማ እያውለበለበ ያለ ነው። ይሄ ፕሮቴስታንት ልጅ ነው የሚናገረው፣ ሀቁን ነው። በጥላቻ ላይ የተመሰረተ ነገር እንዳለ በ8 ወር ጥናት ደርሼበታለሁ። ዓላማው ኦርቶዶክስን ማጥፋት፣ ከኢትዮጵያ ላይ ኦርቶዶክስን አጥፍቶ ፓወሩን ቴክ ኦቨር ማድረግ ነው። ይህንን ደርሼ ደግሞ ህይወቴ ያልፋል እንጂ አሳልፌ አልሰጥም። እኔ በክርስቶስ ነኝ። ትክክለኛው ክርስትና ማለት ፍቅርን የሚሰብክ ወንጌልን የሚሰብክ እንጂ ሌት ተቀን ስለ ኦርቶዶክስ የሚያወራ አይደለም። ይሄንን ወንድማችን ነው የሚናገረው፣ ስሙት። ከዛ ወደ እናንተ ጉድ ሄዳል። ነገር ባሏ ዛሬ ሰምቶ ተንቆል ይሞት ነበር ይላል አበሻ ሲተርት። ትክክል። እውነቱን ማኛም እውነቱን ነው። በእርግጥ እሱ ሲለው በደንብ ነው የሚሰማው እና አንዳንድ ሰዎች ቆርቁሯቸዋል። ያለው ነገር እውነት ነው፣ ምንም ውሸት የለውም። እና ጴንጤ ለመመለስ ምናምን ራስን ይሄ ያለበትን ክበብ ምናምን ለመከላከል የምታደርገውን ጥረት ምናምን ብትተው እና ይልቁኑ ምንድን ነው ግን ብሎ የእግዚአብሔርን መልእክት በተለይ ወንጌልን በአግባቡ ከማድረስ አኳያ ብናስብ ይሻላል። እነ ትዝታው እነ ማን ይሄ በጋሻው ምናምን በጣም ቆርቆሯቸዋል እና ዮኒ ማኛ ሲሉ በጣም ቆርቆሯቸዋል እና እኔ አይወንደር በጣም በእውነት እግዚአብሔር ይባርከው። ዮኒን እግዚአብሔር ይባርክ። በእውነት ወደ እውነተኛ ወንጌል አንተም ተባረክ የኔ ወንድም። እውነቱ ስለገባ እግዚአብሔር ይባርክ። በጥላቻ ላይ የተመሰረተ ሃይማኖት ስለማይቻል ይህን እንደማፈራርሰው ለብቻዬ በእግዚአብሔር ኃይል እንደምችል ስለማውቀው ነው። የማንንም እገዛ አልፈልግም። እግዚአብሔር ከገለጠ ማንም አያስቆመም። ማንም ምንም ቢል ማስቆም አይችልም። ስለዚህ በኦርቶዶክስ ጥላቻ ላይ የተመሰረተውን ነገር ፈረካክሻ ያሳያል። አየህ፣ እውነት ሲገለጥ አይመማችሁ። ከክርስቶስ ንቅንቅ ያልኩት ነገር የለም። ኢየሱስ ያድናል። የጌቶች ጌታ ነው። ምንም በሱ ነው የሚዳነው። መዳን በክርስቶስ ነው። ሌላው ምንድን ነው? በበረከት ነው። በጸጋው የተሰጠህን ሌሎች ሰዎችን የምትባርክበት ወንጌል የምታስተምርበት ነው። ይሄ ነው ወንጌሉ። እነሱ ኦርቶዶክስ ላይ ነው የተቀመጡት። በመንገዱ ላይ እንድትሆን በጣም እኔም እፈልጋለሁ። ግን ከመጀመሪያ ቀን ጀምሮ በተለይ ይህን ጉዳይ አንስተው የሚናገራቸው ነገሮች እኔ ምንም የምጠለው ነገር የለም። ታስኳት አምትራይ ቱ ሴይ ምናልባት እንዳለው እሱም ይላል። በእርግጥ እኛንም የተቻለ ግን እሱም ይላል እኔ ስል ነው የሚሰማው ይላል። በስኩል ግን you need to give credit for God, the Holy Spirit እንደዛ መስጠት በጣም አስፈላጊ ነው። ያም ሆኖ ክርስትና በቲክቶክ ዘንድ የተወከለው በእንደዚህ አይነት ውሪዎች ናቸው። ተባረክ እንዳልክ በሚባል ኤርሚያስ በሚባል ምናምን እና እንዲህ አይነት ክርስትናን ሊያበላሹ የሆነ ነገራቸው ሲመረመር ሊያበላሹ በሚችሉ ሰዎች ናቸው። ክርስትና አሁንም መወከል ያለበት በሂዩሚሊቲ ነው፣ በሆሊ ስፒሪት ነው፣ በእግዚአብሔር መንፈስ ኃጢአታቸውን በሚያመላክታቸውና ከእግዚአብሔር ጋር ለመኖር ስትራይቭ በሚያደርጉ ሰዎች እንጂ የሆኑ ሱፐርስታር እና ኢሊቶች አሉ፣ የቲክቶክ ኢሊቶች አሉ። እሱም ነገር በጣም ማሰብ። ተባረክ አባቴ። በቃ ይሄ ነው ዋናው። ተግባባን። ውሪዎች አላቸው። አዎ በሆሊ ስፒሪት የሚመሩ አይደሉም፣ በጥላቻ የሚመሩ ናቸው። እነዚህን ደግሞ ምን ይሆናል? እዚህ ጋር ከባድ ሚዛን አለ፣ ያንጠባጥባል። ለምሳሌ ቴዲ አዋሳ ከእንዳልክ ጋር ኮንቨርሴሽን ያደረጉ ነበረ። እንዳልክ እንዴት እንደተበሳጨ እዩት። ቴዲ አዋሳ በደንብ አድርጎ ይጠይቀዋል። እንዳልክ ኮረንት ሊዝ ነው። ታፕታፕ ኮፒ ሊንክ አድርጉ። ፕሮቴስታንቶች አንዳንዶቻችሁ ከስር የምትሳደቡት ተባረኩ። አትናደዱ። ምን አናደደ?
በጸጋው የምትመላለሱ ጴንጤ አይሳደብም ስንባባ